ካልፈለግሽ ሁላችሁም ተውኝ እንዴ! እና ምን አሰብክ? ተደሰትክ? ውሽማህ እኮ ናት። እኔ የምፈልገው ይሁን እንጂ ምን አገባኝ? ምን አይነት ገልቱ ነው ይሄ? እዚህ ሲሉት እዛ አባዬ አትበይኝ አንቺ። የወለድኩትም አባዬ እንዲለኝ አልፈልግም። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም፣ ሁሉ መልካም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሊዝ ቤተሰብ ሆኑኝ። ማሮችዬ፣ ፍቅሮችዬ ያላችሁትም ላይክ እያደረጋችሁ አዲስ የመጣችሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ። ዛሬ ይዤላችሁ የመጣሁት ትሁት ክፍል 38 ነውና ወደ ቪዲዮ ቺርስ። ጠጣ እንጂ ፕሮብሌም እንዲህ ስንጠጣ የድሮ ፍቅራችን ትዝ አለኝ። ምንም ነገር ማስታወስ አልፈልግም። ይቅርታዬን ግን ለመቀበል እንዴት ካበደ። ቲና ውላችን ላይ የማይረባ ወሬ የለበትም አይደል? በጣም እየደከመኝ ነው አለና ግጥም አድርጎ ጠጣውና ከአልጋው ላይ ፈንድሽ አለ። ጨልጠውና ድድገም እንጂ በቃ ስራዋ ተሳካላት። የቲና ተንኮል አሁንም እንደቀጠለ ነው። በጣም ስራዋ ተሳካላት በሚገርም ሁኔታ። ዳኒን ከህይወቷ ካስወጣች በኋላ የራሷ ተንኮል እና ከፋቷ እየተሳካላት ይሄዳል። ጉድ! ቲና እየደከመኝ ነው እንቅልፍ ነው መሰል እያላት፣ ከዛ እሷ ደግሞ ሸሚዟን እያወለቀችለት ነው። እንግዲህ አብረው ልትተኛ ነው። የበፊቷን ነገር አሁን ላይ ድጋሜ ልትበቀለው ነው። በለው አብረው ተኝተው ትሁት ግብት አለችባቸው። ውይ አስክራ ጠጥታ ጉድ እንደሰራችው ትሁት አየች። ጉድ የፈላ ነቃህ የኔ ፍቅር አለችው። ናፍቄህ ነበር መሰለኝ እንዴ? ከሱ ጋር አድረሽ ባልሆን አላለም ዳኒ እንዴ? ምን አገባህ አንተ? አረ ልጁ እሷ ስራዋን እየሰራች ነው። ምንም ቢስ አንተ ምን አገባህ? ጉድ የፈላ ዳኒ አፍጥጦ እስከነ ልብሳ የሌሊት ልብሷ ላጥ ብላ ሄዳ ቁጭ ያለችለት ከዳኒ ፊት። ከዛ እንዴ ከሱ ጋር አድረሽ ባልሆነ? አዎ አድሬያለሁ ሲላ አየህ ምን ነገር ማድረግ እንደምችል ላሳይህ ብዬ ነው። ጀብድ እኮ አልሰራሽም፣ ባካት መጻደቅ ማለቴ እንዴት ይላታል። እፍ ብለው ትሄዳለች። ምክንያቱም እሱን ካላስወጣች እሱ ዳኒ ጋር እንትን ካላለች እሷ ህይወቷን መቀጠል አትችልም፣ ወይም ደግሞ ተንኮሏን ማድረግ አትችልም። ዳኒ ምንም ነገር ስለሌለው የግድ ከካሌብ ጋር ነው የሆነ ነገሯን መጨረሻ ያለባት። በጣም ከባድ ነው። ዳኒን ኡፍ አለችው። ኡፍ አሁንም አንተ ትሁት ሻይ ላፈላ ፈልጌ ነበር። ወይኔ እንዴት ልሳቅ። እኔ እኮ ድምፄን ከፍ አድርጌ መሳቅ ፈልግና መዳሜ አጠገቤ እንደሆነች ትዝ ሲለኝ ተፈልቷል አለች። ትሁት እኮ ናት እየተናደደች። አይ ትሁት በባለትዳር መሀል መግባት እንዴት ክፉ እንደሆነ አየሽው? ኧረ ቲና ግን ይመችሽ ለተንኮል። ምን አይነቷ ነቀዝናት በእግዚአብሔር። ግጠኛ ነኝ የሆነ ነገር አድርገሽዋል። ትሁት ካሌብን ትፈልጊያለሽ እንዴ? ቲና እየቀባጠርሽ ነው። ትሁት አልቀባጠርኩም። ቆይ ምንድን ነው ፍላጎትሽ? ተይኝ፣ ትዳር ልምራበት። ለማንም አትሆኝም። አላማሽ ባልሽን የራስሽ ማድረግ እንዳልሆነ ግልጽ ነው። ምን እኮ አውቀዋለሁ። ለማንኛውም ከባሌ ጋር አሪፍ ላይፍ አሳልፌ አድሬያለሁ። አንቺ ግን እኛ ግን አባልተሽ መጨረሻሽ ነው የሚያሳዝነኝ። ለማንኛውም እኛ ተስማምተናል። የእኔ መጨረሻ የሚያሳዝን አይደለም። እሺ እኔ ይቅርልሻለሁ። በሰላም መኖር ነው መፈልግ። ይገርማል። ስለ ይቅር ታወራሽ ትሁት? እሺ በግልጽ ንገሪ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ምንም ካልፈለግሽ ሁላችሁም ተውኝ እንዴ! ትሁት አንቺና አባቢ ትክክል ነበራችሁ። ካሌብ ግን ጀብድ እንዳደረገች እየተሰማት ነው። ካሌብ ትሁትን እኮ ይቅር ማለት ትችላለህ። እንዴት እንደዛ ጠየቅሽኝ? ከበደሏ ይልቅ እኮ መውደዱ ከበለጠብህ ብዬ እኮ ነው ትለዋለች ማለት ነው። ትሁት ምን? እኔ እኮ ይህን ከአንቺ አልጠብቅም። እንዲህ አይነት ምክር ከአንቺ አልጠብቅም። ምናልባት ከማያግባባ ምክር የማያጋጭ ምክር እየሰጠሁ ብዬ እኮ ነው። ሌላውን ተይው፣ እኔን ያደረገችኝን አባዬን ያደረገችውን ነገር እንኳን አታውቂም። እሱ የሚረሳም ይቅር የሚባልም ነገርም አይደለም። እንደዛ ከሆነ እሺ አሁን ምን ማድረግ እንዳለብኝ ንገሪኝ ይልና ከቲና
ከቲና ምክር ይፈልጋል ማለት ነው። ምክር እንድትሰጠው ይፈልጋል። ቲና ምን ብላ መምከር እንዳለባት ለራሱ ግራ ገብቷታል። ነጋግራችሁ ተስማምታችሁ የለ እንዴ? በቃ ትፍታህ። እሺ አትለኝም። አሁን እኔን ያሳሰበኝ እርግዝና እንዳይፈጠር ነው። እንደዛ ታደርጋለች ብለህ ነው? እሷ ምንን ለማጥመድ ምንም ነገር ማድረግ ትችላለች። እንደዛ ከሆነ እሷ ለተንኮል ወደኋላ ስለማትል አንተ ለምን ከኤደን ጋር አትሆንም አለችው። አንተ ለምን ኤደንን አታፈቅራትም? አረ ጉድ፣ ይሄን ይሻላል። አንቺም እንዳባዬ ሲላት፣ አይ እኔ እንዳባዬ እሱ እንዳለህ አላውቅም፣ ግን እሷን የምትበቀላት ኤደን ጋር ሁነህ ነው። ለምን ኤደን ጋር ፍቅር አትጀምርም አለችው። እስኪ ጠይቃት፣ እስኪ ላስብበት። የሆነ ተንኮል አስባለች አላልኩሽም? በዚህ መንገድ የምታገኘው ነገር አለ ብለህ ታስባለህ? ዳኒ አይኑን ያፈጠጠ። እባክህ እሷ ሌላ ስራ እየሰራች ነው፣ አንተንም ክዳሃለች፣ አልገባህም እንጂ ቀላል ታገኛለች። ቆይ እሷ ብታረግ እሱ ዝም ብሎ የሚተዋት ይመስልሻል? ምን አሰብክ? ተደሰትክ? ውሽማህ እኮ ናት። እኔ የምፈልገው ይሁን እንጂ እኔ ምን አገባኝ? ዳኒ አንተ ምንህም አልተነካም። ክብርህን ይዘህ ውጣ ባይነኝ እኔ። እንግዲህ ውርዴት በዚህ ልክ ከፈለክ አሁኑን ወስን። እኔም የጠረጠርኩትን አንድ ነገር ልንገርህ እሺ? አንተ ወደ ሰው ንብረት ዘው ብለህ እንደገባኸው የሆነ ነገርም ወደ አንተ ዘው ብሎ ከመምጣቱ በፊት አምልጥ። ኤደን ያንተ ናት፣ እኔ ምን ንብረት አለኝ ይላታል ማለት ነው። ኤደን ያንተ ናት አይደል ይላታል። በሷ እንኳን ቀልድ አላውቅም። ለካሌብ ቲና ሚስቱ ነበረች። እሱ ቀልድና ጨዋታ ፈልጎ ነው አንተ መተህ የበጠበጥከው እንዴ? አይወዳደሩም ዳኒ፣ እንዲማ ደረቃቱን። ለማንኛውም ተጠንቀቅ። ቲና ለራሱ በጣም ተንኮል ታስባለች እናንተ። ምክንያቱም ለካሌብ ለምን ከኤደን ጋር አብረህ አትሆንም ብላ ስታበቃ እስኪ አስብበታለሁ ካላት በኋላ እንደገና ደግሞ ለዳኒ መታ ተጠንቀቅ፣ ኤደን ያንተ ናት፣ ለማንኛውም ግን ብትጠነቀቅ ይሻልሃል እያለች ደግሞ ለሱ ታስጠነቅቀዋለች ማለት ነው። ይኸውልሽ ከኤዱ ጋር የመጡ ጊዜ ቤቱን ነው ማቃጠልላቸው ብሎ እርፍ። አንተ ደግሞ ቀልድህ አይጠቀምም። በል እንግዲህ ቤቱን የምታቃልጥልበትን ጋዝ ግዛ አለችው ማለት ነው። ካሌብ ኤደንን አገኛት። አሁን እንዴት ነሽ ኤደን አላት። ደህና ለመሆን እየሞከርኩ ነው ካሌብ። አይዞሽ እንግዲህ ካሌብ። አንተ ግን እንዴት ቻልከው? ካሌብ እንዴት ቻልከው? ላያስችል አይሰጥም አይደለም የሚባለው? ቆይ ታዲያ እስካሁን ታዲያ ለምንድን ነው ቤታቸው ያልወጡት? አንወጣም አሉ። እሷ አልፈታም አለች። እሱ ደግሞ ከእሷ ጋር ካልሆነ አልወጣም አለ። ለምን እንደምታውቅ ሁሉን ነገር እንደምታውቅ አትነግረውም። ከተነጋገርን በኋላ ውጣልኝ ማለት ወንድነቴን ትቼ እሴት እንደሆንኩ ነው የሚሰማኝ። ከተነቃቃን ደግሞ ማን ቀድሞ ይገላል ብዬ ነው። አንተ ህይወት አላማ ነገር የለህም እንዴ ከእሱ ጋር የምትገዳደለው? አይ እኔም እሱን ብዬ ነው ዝም ያልኩት። አሁን ግን የሆነ ነገር አስቤያለሁ። ለምን? ምን አሰብክ? ለምን ፍቅረኛሞች አንሆንም? ምክንያቱም የውሸት ለምን ፍቅረኛሞች አንሆንም? ምን? ያልጠበቅሽው ነገር እንደሆነ አውቃለሁ። ግን አንቺም እኔም ጠላቶቻችን ማሸነፍ ያለብን በዚህ መንገድ ነው ብዬ ስላሰብኩ ነው። ካሌብ ይሄ መንገድ ትክክለኛ ነው ብለህ ታስባለህ? ትክክለኛ መንገድ ሆኖ ስልሽ ትክክለኛ መንገድ ሆኖ ስላገኘሁት ነው። ጋሼ ለምን አያስወጣውም? ጋሼ እኔን ነው አስወጣልኝ እያለኝ ያለ። ታዲያ እናስወጣለታ። ያ እንዳይሆን አንቺ እንድታገዥኝ ይፈልጋለሁ። እሺ ካሌብ ላስብበት ቆይ ትለዋለች ማለት ነው። እንዴት ነህ ካሌብ? እንዴት ነህ አባዬ? በቃ ያለሁበት ቦታ እያሸተትክ ትመጣለህ አይደል? አዎ አባዬ። ምን ነው ደህና አይደለህም እንዴ? ይኸውልህ ችግር ተፈጥሯል። ችግር? የምን ችግር? ታለኛለሽ መጠጣጠጥታ አብረን ያደርደር አይለት ነግሬ ነው እዚህ ድረስ የመጣኸው። ግን መፍትሄ አዘጋጅቻለሁ። ያውም አንተ የምትፈልገው አይነት እንከፍነህ አንተ። ቆይ ላስረዳ። ምኑን ነው የምታስረዳኝ? ምን እንዴት እንደተኛችሁ ምን አይነት ገልቶ ነው ይሄ እዚህ የመጣ ይነዘንዘኛል ጤት ይላል አባብዬ። እኔ ኩሩ እውነቱን ነው። ዘው እንዴት እንዳደሩ ሊነግረው ነው እንደሚሄደው። ምን አይነቱን ከፍ ነው። ካሌብ ግን እንቅ ያደርገዋል ዳንኤል ማለት ነው። ለምን ነው ከቤታችን ማትወጡት ይለዋል። አብረሃት እያደርክ መሆኑን እኮ አውቃለሁ። እኔ አክብሬህ ነበር፣ አንተ ግን ልትከበር አልቻልክም የሚልና መልሶ አንገቱን ያንቀዋል ማለት ነው። ፊት ለፊታችን ፖሊሶች እየመጡ ነው። አብረን እንግባ ወይንስ እንዴት ነው? አንተ መጠለያ ምንም የሌለህ ሰው ነህ፣ እኔ ግን አላማ ያለኝ ሰው ነኝ ይልና ካሌብ ይለቀዋል ማለት ነው። አላማ ሄቴን ልብ መመለስ ነው አይደል? ላይኔ እንደሰለቸችኝ ማን በነገረ? ይኸውልህ
እኔ አንተን ካልተበቀልኩኝ ካሌብ አትበለኝ። አባዬ ሰላም ዋልክ? ሰላም ከጠፋማ እኮ ቆየ። እናንተ ግን ለምንድን ነው ከቤት የማትወጡት? ይልና ሁለቱንም ይናገራቸዋል ማለት ነው። አባዬ አትበይኝ፣ አንቺ አባዬ አትበይኝ። የወለድኩትም አባዬ እንዲለኝ አልፈልግም። አባዬ የተፈጠረ ነገር አለ እንዴ? ያልተፈጠረውን ንገረኝ እንጂ ለምን አድሮዎችን ሰብስበህ አትወጣም? እሺ በቃ አባዬ አትናደድ፣ ተረጋጋ አትበለኝ። እኔ ምንም አልሆንኩም። አባዬ ካለ እወጣለሁ ዳኒ። ይኸው አባዬ ውጡ እያለ ነው። ለምን አትወጡ? አባዬ ካለ እወጣለሁ ዳኒ። ግን አሁን መሽቷል። አባዬ መሽቷል እኮ እዚህ ቤት እኮ እስኪመሽባችሁ ቆያችሁ። አባዬ ይገባኛል፣ ሸክም ሆነናል። ግን በዚህ ምሽት የት እንሄድ? እሺ እንወጣለን አባዬ። ይሄ ቤት የካሌብ አይደለም የኔ ቤት ነው፣ የኔ። እናንተ ምክንያት ቤቴ እያስጠላኝ ነው። እንደናንተ አይነት ደረቅ ጥገኛ አይቼ አላቅም። ቆይ ምን አይነቶች ናችሁ? አባዬ አውቃለሁ፣ ሰልችቻለሁ። ካንተ በላይ ቲና ሰልችታኛለች። አባዬ አንተ ውጣ ካልከኝ እወጣለሁ። መቼ? ቢያንስ 15 ቀናት ሰጠኝ ቤት እስክፈልግ ድረስ ይላል ማለት ነው ዳኒ። እስከ ዛሬ እኮ ብዙ ጊዜ ነበረ እንዴ። ታዲያ ቤት መፈለጊያ ጊዜ ነበረኝ እንዴ? እና እዚህ ለመኖር ነው እንዴ ተስማማ ነው? ግን አንተ ልክ ነህ፣ ተዘናግቼ ነበር። በፍቅር ብንለያይ ጥሩ ነው። ይችንም ልጅ ይዘህልኝ ውጣ። ኤዱ ቆይ ምንድነው እኔን እንደዚህ ያዛጋሽ? ምንድነው ኤዱ? በዚህ ቆሻሻ እጅ አትንካኝ ብላ ግጥል ታደርገዋለች ማለት ነው። ማፍቀሬ ነው እንደዚህ ያደረገሽ? ኧረ እባክህ አንተ ማፍቀር ታውቃለህ እንዴ? ጥቅመኛ። ወይ ምንድነው? ቢያንስ ጥፋቴ ንገሪኝ። አስጠልተኸኛል። እንደምትወጂኝ እኮ አውቃለሁ። እውነቱን ልንገርህ፣ እንዳንተ በህይወቴ ሰው ጠልቼ አላውቅም እኮ። ቢያንስ ጥፋቴ ንገሪኝና ልወቀው። ድብን አድርገህ ታውቃለህ ዳኒ። ያቻት ሚስትህ መጣችልህ ትልና ጥላው ትሄዳለች። አባዬ ቢያንስ ከዚህ ጉድ እስከወጣ ድረስ አትታገሰኝም? እሺ አባዬ፣ ከዚህ በኋላ አንተ ከምትለኝ ውጭ አላደርግም። ባትወጣ ትገላገለሃለች መስሎሃል? ከዚህ በኋላ እኔ እዚህ ውስጥ ምንም አልገባም። ካሌብ ዳንኤል ለ15 ቀን ቤት እስከምፈልግ ድረስ ታገሰኝ ብሎኛል። እናመንከው ባላምነውም ጠብቀዋለሁ። ለምን? ጠላታችን እኮ ነው። ብዙ ጊዜ ከሞት ከስቃይ አድኖኛል። አንተ ያላደረግከውን እሱ አድርጓል። ስለዚህ ጊዜ ትሰጠዋለህ። አንተ ከቻልክ ደግሞ አስወጣው። አባዬ ቆይሻው ምን ፈልገህ ነው? ይህንን አግኝቻታለሁ። ፍቅር ብንጀምር አሪፍ ነው አደል? ሰምቻለሁ። ማን ነገረህ? ይህ ትልቅ ነገር ነው። ለዚህ እኮ ነው የምትሸወደው። ለማንም አልተናገርኩም ብዬ እኮ ነው። ኤደን አውርታኛለች። ቆይ መቼ ነው መቀድመህ? ልጅ ቢሮጥ አባቱን አይቀድምም አይደለ ነገሩ? አንተ ደግሞ አትቀድመኝም። ቆይ ለምንድን ነው በትንሹ በትልቁ ለምን ታጣጥለኛለህ አባዬ? ይለዋል ማለት ነው። ስራህ ነው እንዲያጣጥልህ የምታደርገው እኮ ስራህ ነው። አንተ ለምን የአባትህን ነገር በስነ ስርዓት አታዳምጥም? ለማንኛውም እንደዚህ እየተባባሉ እያለ ኤደን በሩን ከፍታ ትገባለች ማለት ነው። ከዛ አባቢ መጣሽ እንዴ ልጄ መጣሽ ሄዴኔ ይላታል ማለት ነው። ካሌብ የኔን ማጣጣል ሳይሆን የእነሱን መጣል ፍራ ይልና አባቢ ይጮህበታል ማለት ነው። ኤደንም እንግዲህ የውሸት ፍቅር ከሱ ጋር ልጀምር ነው ማለት ነው። የእውነቱን አንድ ላይ ያጣብቃቸው። ጉሉ አሜን አሜን።